Jagiso. ሰላም የጃጊሶ ቤተሰቦች ስለ ፈጣሪ መኖር የተጠራጠሩ የቤተሰብ አባላት መግቢያ እስኪጠፋቸው ድረስ በከተማቸው ላይ መከራ ይዘንብባቸዋል የሚለንን ሌፍት ቢሃይንድ የተሰኘ አስገራሚ ፊልም በአጭሩ አሰናድቼ አቅርቤላችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁኝ ተከታተሉኝ እያልኩ በቀጥታ ወደ ፊልማችን እገባለሁ። በፊልሙ መጀመሪያ ላይ አንዲት ክሎይ የተባለች ቀልቃላ ሴትን በአውሮፕላን ማረፊያ ጣቢያ ውስጥ እንመለከታታለን። የክሎይ አባት አብራሪ ሲሆን ዛሬ ደግሞ የሱ የልደት ቀኑ ነበር። ይሁን እንጂ አስቸኳይ የድንገተኛ በረራ ስለገጠመው የልደት ፕሮግራሙን ለመሰረዝ ይገደዳል። ክሎይም በአውሮፕላን ማረፊያው ድረስ የመጣችው እሱን ልትገናኘው ነበር። በዚያም ያለች በከተማ ውስጥ እየደረሰ ያለውን ድንገተኛ የተፈጥሮ አደጋ የሚዘግብ ዜና አዘጋጅ የዘገባ ቪዲዮ ለማዘጋጀት ከሰዎች ሐሳብ እየሰበሰበ ትመለከተዋለች። ከዚያም አንዲት ሴት ወደ ጋዜጠኛው አጠገብ መጣ በከተማቸው እየሆነ ያለው ነገር በሙሉ አምላክ አስቀድሞ እንዲሆን የወሰነውና በመጽሐፍ ቅዱስ ላይ የጻፈው እንደሆነ ትነግራቸዋለች። ክሎይም እነዚህን ስብከት መሳይ ቃላትን ሰምታ ወደ እነሱ ትመጣና አምላክ ሁሉን ነገር አስቀድሞ የሚያውቅ እንደሆን ለምንድነው ንጹሃን ሰዎች ሲሞቱ ዝም ብሎ የሚመለከተው? አንቺ እንደምትዩ አስቀድሞ ቢያውቅ ኖሮ እነርሱን ለይቶም ቢሆን ሊያድናቸው ይችል ነበር በማለት ሴትዮዋን ትሞግታታለች። ያቺ ሴትም ለክሎይ አወዛጋቢ ጥያቄ ምንም መልስ ስላልነበራት ከስፍራው ወዲያው ትሄዳለች። ክሎይም መለስ ብላ በእንግዳ መጠባበቂያው ቦታ ላይ ትቀመጣለች። ከዚያም ያ የዜና ዘጋቢ ወደ ክሎይ መጥቶ ከዚያች ነዝናዛ ሴት ስላዳንሽኝ አመሰግናለሁ ይላታል። ይህንንም እያላት ከክሎይ አጠገብ ይቀመጣል። በቀጠልም ክሎይ እናቷ ልክ እንደ ሴትዮዋ በእግዚአብሔር አብዝታ እንደምታምን ብዙ ጊዜም በዚህ ጉዳይ በማከላቸው ከባድ ጭቅጭቅ እንደሚነሳ ትነግረዋለች። በዚህ በኩል ደግሞ የአውሮፕላን አብራሪ የሆነው የክሎይ አባት የጋብቻ ቀለበቱን አውልቆ ሲደብቅና ተቻኩሎም ወደ ውስጥ ሲገባ እንመለከተዋለን። እየገባም ዞር ሲል ክሎይና የዜና ዘጋቢውን በመጠባበቂያ ወንበር ላይ ይመለከታቸዋል። ሁለቱ የፍቅር ጓደኞች እንደሆነ ነበር የተሰማው። ክሎይ ካለችበት ተነስታ ሄዳ ወዲያው ከአባቷ ጋር ትገናኛለች። በማስቀጠልም የእርሱንና የእናቷን የተበላሸ ግንኙነት እንደምንም ብሎ እንዲያስተካክልላት ትጠይቋለች። አባቷም ልናስተካክለው እንኳን የምንችል አይመስለኝም ብሎ ይመልስላታል። ከተጋባን ከረጅም ጊዜ በፊት በመካከላችን ሁሉም ነገር ሰላም ነበር። ከጊዜ በኋላ ግን ሁሉም ቀስ በቀስ እየተበላሸ መጣ። እናትሽ በእግዚአብሔር አብዝታ ማመን ከጀመረች ጊዜ አንስቶ በሁሉም ነገር መሃል እግዚአብሔርን ታመጣው ጀመረች። ይህም ደግሞ ግንኙነታችንን በጣም እያበላሸው የሚመጣ ነገር ነበር ይላታል። ቀጥሎም አባቷ ይህንን ከተናገረ በኋላ እሷ ባለችበት ተሰናብቷት ወደ ስራው ይሄዳል። በኋላም ላይ ክሎይ ከሪፖርተሩ ጋር እንደገና ትገናኝና ቡና ለመጠጣት ትቀመጣለች። ብዙ ሰዎች በአምላክ መኖር በጣም ስለሚያምኑ አንዳንድ የአውሮፕላን ማረፊያ ሰራተኞች መወያየት ይጀምራሉ። ከዚያም አንዱ የድርጅቱ ሰራተኛ መጥቶ ወደ ለንደን የሚወስዳቸውን 2 ትኬቶች በስጦታ እንደተበረከተላቸው በመናገር ይሰጣቸዋል። ክሎይ የዜና ዘጋቢውን ወይም ጋዜጠኛውን እንደወደደችውና አብረውም ብዙ ጊዜ ማሳለፍ አለባቸው ብሎ ስላሰበ ነው የክሎይ አባት ትኬቱን ይላከላቸው። ክሎይ እነዚህን ትኬቶች ልትጠቀም ስላልፈለገች በአባቷ አውሮፕላን ላይ ሊጓዝ ለነበረው የዜና ዘጋቢ ተሰጠውና እንዲመልስለት ትነግረዋለች። ቀጥሎም የዜና ዘጋቢው በአውሮፕላኑ ላይ ከተሳፈረ በኋላ 2ቱን ትኬቶች ወደ አብራሪው በመላክ ይመልስለታል። ይህም በእንዲህ እንዳለ ክሎይ ወደ ቤቷ ተመልሳ በመሄድ ላይ ሳለች በድንገት የአባቷን የጋብቻ ቀለበት በመኪናው ውስጥ ማግኘቷን እንመለከታለን። ቀለበቱንም ከአባቷ ተለይቶ በማየቷ በጣም ነበር ያዘነችው። ወደ ቤትም እንደተመለሰች በመጀመሪያ በጣም ከናፍቃት ከወንድሟ ጋር ትገናኝና ከልቧ ካቀፈችው በኋላ ሁሉን ረስታ በጣም ደስተኛ ትሆናለች። ከዚያም ወደ እናቷ ትሄድና ካገኘቻት በኋላ እሷ የመጣችው ስለ አባቷና ስለ እሷ ለመነጋገር እንደሆነ ታሳውቃታለች። በመካከላቸው ያለው ግንኙነት ከዚህ በፊት እንደነበረው ለማድረግ ፈልጋ ነበር። ሆኖም ግን እናቷ ስለ አምላክ ኃያልነት ነበር ደጋግማ የምታነሳው። እንዲህ ባለ ያለ መግባባት ሁኔታም በመካከላቸው የማይበርድ ጸብ ይፈጠራል። ስለዚህ ክሎይ ራሷን ለማረጋጋት ስለፈለገች ከወንድሟ ጋር ተያይዛ ወደ ትልቅ የገበያ አዳራሽ ትሄዳለች። እዚህም በመጡ ጊዜ አብዝተው በመዝናናት ደስታቸውን ይመልሳሉ። ነገር ግን በአጋጣሚ የክሎይ ወንድም በእናታችንና በአባታችን መካከል ያለው ጸብ ተወግዶ ሰላም የሚሆን ይመስልሻል ብሎ ክሎይን ይጠይቃታል። ክሎይም ይህን ስትሰማ እንደገና ወደ ትካዜ ውስጥ ትገባለች። ነገር ግን የወንድሟን ስሜት ላለመጉዳት ስትል እቅፍታ አድርገውና በቅርቡ ሁሉም ነገር ደህና ይሆናል በማለት ታረጋጋዋለች። ይህን እያለችው ግን ወንድሟ በድንገት ከእቅፏ እንዳለ ልብሱን በእጇ ላይ ትቶላት ይሰወራል። ይሁን እንጂ እሷ አልታወቃትም። የወንድሟ ልብስ ብቻ ነበር በእጇ ላይ ይዛ የቆመችው። በወንድሟ ላይ ምን እንደተፈጠረ በፍጹም መረዳት አልቻለችም። ዙሪያዋን ስትመለከትም በገበያው አዳራሽ ውስጥ የነበሩ ብዙ ሰዎች ስለጠፉ በየቦታው እየተፈለጉ ቢሆንም የሚገኘው ልብሳቸው ብቻ ነበር። ከባድ የሆነ ሁካታም ይፈጠራል።
ክሎይ ከርቀት ወደ ገበያ አዳራሽ እየተንደረደረ የሚገባ መንገድ የሳተ መኪና እንኳን ስትመለከት ከቦታዋ ንቅንቅ አላለችም ነበር። ነገር ግን ወደ ራሷ ተመለሰችና በፍጥነት ከቦታዋ ብድግ ትላለች። መኪናዋም የገበያ አዳራሹን መስታወት ሰባብራ ትገባለች። ክሎይ የዚህ መኪና ሹፌር እንደተሰወረና ይህ መኪና ከቁጥጥር ውጭ እንደሆነ ስትመለከት እጅግ ደነገጠች። ወደ ውጭም ስትወጣ በዚህ የገበያ ማዕከል ውስጥ ያሉ ብዙ ሰዎች በፍርሃት ተውጠውና የተወሰኑ ወጣቶች ደግሞ ያለ ሰው ባዶ የቀረውን የገበያ ማዕከል መዝረፍ መጀመራቸውን ትመለከታለች። ወደ ውጭ እንደወጣችም በተሽከርካሪዎቹ ውስጥ የነበሩ በርካታ ሹፌሮችም ጠፍተው ስለነበር ከውጭ በኩል ከፍተኛ የሆነ የትራፊክ መጨናነቅ ነበር እየጠበቃት። በክሎይ አባት አውሮፕላን ውስጥ ግን ሁሉም ነገር መጀመሪያ ላይ እንደነበረው ለትንሽ ሰዓት ይቆያል። ነገር ግን ከቆይታ በኋላ በድንገት አውሮፕላኑ ክፉኛ መንገጫገጭ ይጀምርና ሁሉም ተሳፋሪ ችግር ውስጥ ይወድቃል። መንገደኞቹ በድንገት ዙሪያቸውን ሲመለከቱ አብሯቸው የተቀመጡት አብዛኞቹ ሰዎች ከቦታቸው እንደተሰወሩና ልብሶቻቸው ብቻ እንደቀሩ ተገነዘቡ። በዚህም ጊዜ አውሮፕላኑ ወደ ሌላ አቅጣጫ መጓዝ ይጀምራል። የክሎይ አባት ተደናግጦ ወደ ሁለተኛ ክፍል ሲያመራ ሁለተኛው አብራሪም እንደተሰወረ ተገነዘበ። እዚህም ጋር የክሎይ አባት አውሮፕላኑን እንደምንም ተቆጣጥሮ ነበር። ይሁን እንጂ ሁሉም ሰው ከዚህ እንዴት እንደተሰወረ ምንም አልገባውም። ጋዜጠኛውም ቀደም ብሎ በአውሮፕላኑ ውስጥ ቀረጻውን ያካሄድ ስለነበር አሁን ላይም ሰዎቹ ከዚህ እንዴት እንደተሰወሩ ለማየት የተቀረጸውን ምስል ደግሞ መላልሶ መመልከት ይጀምራል። ነገር ግን በዚህ ምስል ውስጥ ምንም ነገር ማየትን አልቻለም። የሚታየው ነገር ቢኖር ሰዎቹ በድንገት መጥፋታቸው ብቻ ነበር። አብሯቸው የሚጓዙ ሰዎች በመጥፋታቸው የቀሩት ተሳፋሪዎች በፍርሃት ተውጠዋል። በዓለም ላይ ልክ እንደነሱ ሌሎች ብዙ ሰዎች መሰወራቸውን ያውቁ ነበር። ስለዚህ በጣም ተቆጥተው የፓይለቱን መግቢያ በር እየደበደቡ በሱ ላይ መዛታቸውን ይጀምራሉ። በመቀጠልም ጋዜጠኛው አመፀኛ መሆን ሳይሆን ለችግሩ መፍትሄ ማግኘት ነው ያለብን ብሎ ለማረጋጋት ይሞክራል። ነገር ግን የህዝቡ ቁጣ አልቆምል ሲለው ሁሉንም ተራ በተራ ለማስረዳት ይገደዳል። አብራሪው ተሳፋሪዎችን በሙሉ ለማረጋጋት ሲል የአውሮፕላኑን የኦክሲጅን መጠን ዝቅ ያደርገዋል። ቀጥሎም የኦክሲጅኑን መሳቢያ ማክሱን ከሁሉም ተሳፋሪ ወንበር ላይ ያስወግዳል። ሁሉም ሰው ለመተንፈስ ሲቸገር በመገናኛው በኩል ለሁሉም በመቀመጫቸው ላይ ተረጋግተው እንዲቀመጡ ይነግራቸዋል። ቀጥሎ ከአውሮፕላኑ ጣቢያው ጋር ያለማቋረጥ ለመገናኘት ይሞክራል። ቢሆንም ግን ምንም ምላሽ አላገኘም ነበር። በኋላም ላይ ተሳፋሪዎች ወዳሉበት ክፍል መጥቶ ለመንገደኞቹ እዚህ ምን እየተካሄደ እንዳለ ያላውቅም ከጣቢያውም ምንም አይነት ምላሽ እያገኘው አይደለም። ነገር ግን በዚህ አስቸጋሪ ጊዜ ከመሸበር ይልቅ ሁላችንም ረጋ ብለን ለችግሩ መፍትሄ ማግኘት ይኖርብናል ብሎ ይነግራቸዋል። እነሱ ግን ለመረጋጋት አልቻሉም ነበርና ወዲያው ስለጠፉ ወዳጆቻቸው በማሰብ ማልቀሳቸውን ይቀጥላሉ። ጋዜጠኞችም እዚህ ጋር ስለጠፉት ሰዎች ቤተሰቦቻቸውን ወዳጆቻቸውን ቃለ መጠይቅ ማድረግ ይጀምራሉ። ሁሉም ሰው ከመጥፋታቸው በፊት እንግዳ የሆነ ምንም አይነት አዲስ ነገር እንዳልተከሰተና ነገር ግን በድንገት የቤተሰቦቻቸው አባላት ከነበሩበት ቦታ እንደተሰወሩና ልብሶቻቸው ብቻ በቦታቸው ላይ እንደቀረ ይገልጻሉ። አንዲት ሴትም ወደ መጸዳጃ ቤት ትሄድና የተወሰነ እጽ ተጠቅማ ትመለሳለች። ይህ ሁሉ ነገር እውን ሳይሆን ህልም ነው በማለትም ለጋዜጠኛው ትነግረዋለች። እዚህ ጋር ደግሞ አንድ ሙስሊም በአምላኩ ላይ እምነት ስለነበረው ተንበርክኮ ወደ ፈጣሪው እነዚህ ሁሉ ሰዎች በእኔ ላይ በመቀለድ ፕራንክ ሊያደርጉኝ አስበው ይሆናል እባክህ አንተ ድረስልኝ በማለት ጸሎት ያደርጋል። ሆኖም ግን አንድ ድንክዬ ሰው ከመቀመጫው ላይ ተነስቶ ከሱ ጋር መጨቃጨቅ ይጀምራል። አንተ ማን ስለሆንክ ነው ይህ ሁሉ ሰው አንተን ፕራንክ የሚያደርግ? ይህን ሁሉ የሚያደርግ ፈጣሪ እንጂ ማንም አይደለም። በዚህ ያለን ሁላችንም ደግሞ የተለያዩ አማልክትን ነው የምናመልከው። ስለዚህ አንተ የምታመልከው አምላክ እኛን ሊሰማን አይችልም ይለዋል። ይህ በእንዲህ እንዳለ የክሎይ አባት የፕሌኑ ነዳጅ በጣም ዝቅተኛ ሲሆንበት በኒውዮርክ የድንገተኛ አውሮፕላን ማረፊያ ለማግኘት ቦታ ያፈላልግ ጀመረ። ከዚያም ትዕይንቱ ሲቀየር ክሎይ መኪናዋ ውስጥ ገብታ ከቦታው ሸሽታ ልትወጣ ስትል አንድ እንግዳ የሆነ ነገር ታስተውላለች። አንድ አውሮፕላን ከፊት ለፊት በኩል ወደሷ እየቀረበ ነበር። ነገር ግን አብራሪ አልነበረውምና በጣም ደነገጠች። ከዚያም በፍጥነት ወደ ጎን ዞር አለችና ከአደጋው ለጥቂቱ ተታርፋለች። በቀጣይ ቅስፈትም አውሮፕላኑ ተምዘግዝጎ በመምጣት ከመኪናዋ ጋር ተጋጭቶ መኪናዋን ወደ ደቃቅ ፍርስራሽ ይቀይረዋል። ክሎይ በጣም ተደናግጣ መንገዷን ስትቀጥል በድንገት ሁለት ሞተረኛ ዘራፊዎች መጥተው ቦርሳዋን ነጥቀዋት ይሄዳሉ። በደመ ነፍስ ከኋላቸው ልታሳድዳቸው ፈልጋ ነበር። ሆኖም ግን አጸፋዊ ምላሽ ከመስጠቷ በፊት ይበልጥ አስፈሪ የሆነ ነገር አስተዋለች። ይህም ትልቅ አውቶቡስ ከፊት ለፊቷ ካለው ድልድይ ላይ ተምዘግዝጎ ይወድቃል። ከዚያም በህይወት የተረፉትን ሰዎች ለመርዳት ስትጣደፍ ትሄድና የባሰ ፍርሃት ውስጥ
ትወድቃለች። አደጋው ቦታ ስትደርስ አውቶቡሱ ባዶ መሆኑን ተገነዘበችና እጅግ ደነገጠች። እያንዳንዱ መንገደኛ ያለምንም ምልክት ተሰውረዋል። ከዚያም በፍርሃት እየተንቀጠቀጠች በአቅራቢያው ወደሚገኝ ሰፊ መንገድ ትጓዛለች። በዙሪያዋም ምስቅልቅል ያለ ትርምስ ተፈጥሮ ትወዛገባለች። ያለ ሰው የቀሩ ብዙ መኪናዎች፣ በየቦታው የተከሰቱ አደጋዎች እንዲሁም በጥፋት መሃል የተፈጠሩ ጆሮ የሚያደነቁር አስፈሪ ውካታ ተንሰራፍቷል። ለእናቷ በመደወል ልታገኛት መሞከሯን አላቆመችም። ሆኖም ግን እናቷ ምንም አይነት ምላሽ አትሰጣትም። በጥድፊያ ስትጓዝ አንድ ሱቅ ተስፋ በቆረጡ ሰዎች ሲዘረፍ ትመለከታለች። ከቦታውም ለመሸሽ ከመጀመሯ በፊት አንድ ሰው በድንገት ፊት ለፊቷ ይወድቅና ባለቤቱ ጠመንጃ ይደቅንባታል። የልቧ ምት ቀጥ ከማለቱ በፊት በፍጥነት ከቦታው ዞር ብላ ትሸሻለች። ከፊት ለፊቷም ምስቅልቅል ያለ ነገር ተመለከተች። በተሰወሩ ሰዎች የልብስ ክምር አጠገብም አንድ ምልክት ተቀምጦ አስተዋለች። መጨረሻው እዚህ ጋር ነው ይል ነበር። ይህም ማለት ያለም መጨረሻ ወይም ደግሞ ምጽአት ደርሷል ማለት ነበር። ይህን ስታይ ክሎይ በፍርሃት ተዋጠች። ዜናውን ስትመለከትም በኒውዮርክ ብቻ ሳይሆን በመላው ዓለም በጅምላ ስለጠፉ ሰዎች የሚገልጹ የዜና ዘገባዎችን አስተዋለች። በሚሊዮን የሚቆጠሩ ሰዎች ነበር የተሰወሩት። ስለ እናቷ ስታስብም ተስፋ በልቧ በመሰነቅ ምናልባት እናቴ በሆስፒታል ውስጥ ሳትሆን አትቀርም በማለት ተጽናናች። ከዚያም በፍጥነት ወደ ሆስፒታል ትሄድና ብዙ ሰዎች መግቢያ በሩን ዘግተውት ሲያጨናንቁ ትመለከታለች። ሌላ አማራጭን በመውሰድ በህንጻው ጓሮ በኩል ተደብቃ በመሄድ የመግቢያ መስኮቱን ሰበረችና ወደ ውስጥ ዘልቃለች። ይሁን እንጂ ወደ ውስጥ መግባቷ ቢቀርባት ነበር የሚሻለው። በየአቅጣጫው ፍርሃት ተንሰራፍቷል። ወደ አራስ ልጆች ክፍል እየሄደችም ሳለ አንዲት ነርስ ባዘን ስሜት ወደ እርሷ ትቀርባለች። ከዚያም ድምጿ እየተንቀጠቀጠ ትንንሽ ልጆች ሳይቀሩ እኮ ተሰውሯል ብላ ትነግራታለች። ይህም እየሆነ ያለው በዚህ ሆስፒታል ውስጥ ብቻ ሳይሆን በመላው ዓለም ላይ ጭምር ነበር ትላታለች። ይህ በእንዲህ እንዳለ በሰማይ ላይ የክሎይ አባት አውሮፕላኑ ለማሳለፍ ለድንገተኛ መከታተያ ክፍል መልእክት ለማድረስ ከፍተኛ ጥረት እያደረገ እንመለከተዋለን። በድንገት ግን ሌላ አውሮፕላን በራዳር ምልክቱ ላይ ብቅ ይልና በአደገኛ ሁኔታ ወደ እነሱ ይቃረባል። ከአብራሪዎቹ ጋር ለመገናኘት ቢሞክርም ግን ምንም አይነት ምላሽ አላገኘም። ምክንያቱም በአውሮፕላኑ ላይ የነበሩ ሁለቱም አብራሪዎች ተሰውረዋል። ሆኖም ግን አውሮፕላኑ ላይ የነበሩ ተሳፋሪዎች አሁን ድረስ በሕይወት ነበሩ። ይሁን እንጂ የክሎይ አባት ከፊት ለፊታቸው ላለው አውሮፕላን ምንም ማድረግ አልቻለም። አውሮፕላኑን ከዚህ አውሮፕላን ጋር እንዳይጋጭ በማዳን ወደ ጎን ሊያሸሸው ይሞክራል። እንዳለመታደል ሆኖ ሙሉ በሙሉ ስኬታማ አልሆነለትም። የአውሮፕላኑ አንደኛው ክንፍ ከሌላኛው አውሮፕላን ጋር ተጋጭቶ ጉዳት ያደርስባቸውና ወደ ታች ይምዘገዘጋል። እዚህ ጋርም ጋዜጠኛው በአውሮፕላኑ መስኮት በኩል ሌላኛው አውሮፕላን ሙሉ በሙሉ ለመከስከስ ተምዘግዝጎ ወደ ታች መውደቅ መጀመሩን ይመለከታል። በተጨማሪ ደግሞ ያ ድንክዬ ሰው በዚያ አውሮፕላን ውስጥ የሚሆነው ይህ ሁሉ ነገር በአውሮፕላኑ ውስጥ አብሯቸው የተሳፈረው የሙስሊሙ ሰው ስራ እንደሆነ ይሰማዋል። ስለዚህ በድብቅ ሄዶ ቦርሳውን ከፍቶ መፈተሽ ጀምራል። ነገር ግን በውስጡ ከኤሌክትሮኒክስ የጥርስ ብሩሽ በስተቀር ምንም አይነት ነገር አላገኘም። በዚህም ጊዜ ያ ትንሽዬ ሰው በሙስሊሙ ይደረስበትና ደንግጦ ባለበት ቀጥ ይላል። ከዚያም ያ ሰው ዘና እንዲል ያደርገውና ሰዎችን እንዲሰወሩ የሚያደርገው ነገር እንዲህ አይነት የቴክኖሎጂ ዕቃዎችን እንደማይጠቀም ይነግረዋል። ይህ ችግር በእርግጠኝነት የባዕድ አምልኮ ውጤት ወይም ደግሞ የአንዳንድ ትልቅ ስልጣኔ ውጤት ነው ይላቸዋል። እዚህ ጋር እነሱ ያሉበት የአውሮፕላን ክንፍ ሊገነጠል ክፉኛ እየተርገበገበ ነበር። ስለዚህ ጋዜጠኛው አንዷን ሆስተስ ጠርቶ የተፈጠረውን አሳሳቢ ሁኔታ ያሳያትና በፍጥነት ይህን አስከፊ አደጋ ለፓይለቱ ሄዳ እንድትነግር ይጠይቃታል። ጋዜጠኛው ይህንን ነገር በፎቶ አንስቶ የክሎይ አባት ወዳለበት የአብራሪዎች ክፍል ይመጣል። የክሎይ አባትም የፕሌናችን ክንፍ ተጎድቷል፣ በዚህም ምክንያት ለማረፍ በጣም አስቸጋሪ ይሆንብናል ብሎ ይነግረዋል። አብራሪው ራሱ ሄዶ ችግሩን መቅረፍ ቢኖርበትም ነገር ግን በአውሮፕላኑ ውስጥ ከእሱ ሌላ አብራሪ ስለሌለ ጋዜጠኛውን ተመልሶ ሄዶ ሁኔታውን በድጋሚ ሄዶ እንዲያጣራለት ይጠይቀዋል። በዚህ ጊዜ ጭራሽ ነዳጅ በክንፉ በኩል ባለ ቀዳዳ እየፈሰሰ አደገኛ የእሳት ነበልባል እየፈጠረ መሆኑን ተመለከተ። ይህንን ነገር በፍጥነትም ተመልሶ ሄዶ ለአብራሪው ገና ከመናገሩ አንዲት ሴት በሁኔታው እጅግ ተረብሻ መረጋጋት ያቅታት ነበር። ወዲያው ማልቀስ ትጀምርና ልጇ ወዳለበት ቦታ መሄድ እንደምትፈልግ ትናገራለች። ምክንያቱም ልጇ ተሰውሯል። ጋዜጠኛውም እሷን በማረጋጋት ለማጽናናት
ለማጥፋት እየሞከረ ሳለ የአውሮፕላኑ ክንፍ ሙሉ በሙሉ በእሳት መያያዝ ይጀምራል። በተከታታይ ነዳጅ በመፍሰሱ ምክንያት የተከሰተውን የእሳት ቃጠሎ የተመለከቱት ተሳፋሪዎች በሙሉ ፍርሃትና ድንጋጤ ይወራቸዋል። ጋዜጠኛውም ሴትዮዋን ከማጽናናት ይልቅ ሄዶ ዋናው የአውሮፕላኑ ክንፍ በእሳት እንደተያያዘ ለአብራሪው ያሳውቀዋል። ለፓይለቱም እሳቱ ተባብሶ ስለተቀጣጠለ ለማጥፋት ምንም አይነት ነገር ማድረግ አልቻልኩም ይለዋል። የአውሮፕላኑ ነዳጅ በዚህ የተነሳ በጣም እየቀነሰ መጣ። ስለዚህ ነዳጁ ከማለቁ በፊት ይህን አውሮፕላን በኒውዮርክ አየር ማረፊያ ማሳረፍ አለብኝ ይለዋል። ይህ በእንዲህ እንዳለ ግን በክንፉ ላይ የተነሳው እሳት ነዳጁ በማለቁ የተነሳ እየጠፋ ይመጣል። ቀጥሎም ትዕይንቱ ከቤቷ አጠገብ ወዳለችው ወደ ክሎይ ይወስደናል። ጎረቤቶቿን ስትመለከታቸው ይቅርባቸውን ሰው በማጣታቸው የተነሳ ሁሉም እጅግ አዝነው ነበር። ክሎይ በከባድ ሐዘን ውስጥ ሆና በማለፊያው በኩል ወደ ቤቷ ታቀናለች። ይሁን እንጂ እናቷን ደጋግማ በስሟ ብትጠራት በቤቷ ውስጥ እየገባች ብትፈልጋትም እናቷን አላገኘቻትም። የእናቷን የአንገት ሐብል ግን በመታጠቢያ ክፍል ውስጥ ወድቆ ተመለከተዋለች። ከዚያም በኋላ እናቷ ለክሎይ ያስቀመጠችላትን ደብዳቤ ከመጽሐፍ ቅዱስ ውስጥ ትመለከተዋለች። እሷም ይህንን አይታ በጣም ተናደደችና መጽሐፍ ቅዱሱን አንስታ ከቤቷ በመውጣትም ወደ ቤተ ክርስቲያን ታቀናለች። ከዚያም ክሎይ እዛ እንደደረሰች ለእናቷ ነፍስ አባት ደብዳቤውን እያቀበለች ምን እየተፈጠረ እንደሆነና ለምንስ እንደሚሆን ትጠይቃቸዋለች። ከዚያም የእናቷ ነፍስ አባት ይህ ሁሉ የሚሆነው ለበጎ ነው፣ ከዚህ የተሰውሩ ሰዎች በሙሉ በቀጥታ ወደ ገነት ነው የሄዱት፣ መጪው ጊዜ በጣም አስቸጋሪ ስለሆነ አምላክ ተወዳጅ ልጆቹን እየወሰዳቸው ነው፣ ምክንያቱም ይህን አስቸጋሪ ጊዜ ለልጆቹ ለሚወዱት ሰዎች ማሳየት አይፈልግም ብሎ ይመልስላታል። ክሎይ ቄሱ የተናገሩትን ነገር ምንም አላመነችም ነበርና በንዴት ተመልሳ ትወጣለች። ከዚህም ትዕይንት በኋላ በአውሮፕላኑ ውስጥ በጣም አዝኖ ያለውን የክሎይን አባት እንመለከተዋለን። ከጎኑም የአብራሪ ጓደኛውን የእጅ ሰዓት ተቀምጦ ያገኝና አንስቶ ይመለከተዋል። በላዩ ላይም የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የሚል ጽሑፍ ተጽፎ ይመለከትበታል። ይህም ጥቅስ ከመጽሐፍ ቅዱስ የተወሰደ ሲሆን በጥቅሱ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና በማለት የሰው ዘር በሙሉ በእርሱ እንዲያምን የሚጠቁም ነበር። በዚህም ጊዜ አንዷ ሆስተስ ተመሳሳይ የሆነ ጥቅስ የተጻፈበትን የማስታወሻ ደብተር ወድቆ አግኝታ ለሱ ልታቀብለው እስካለበት ትመጣለች። ይህንንም ሲመለከት አንድ ነገር ወደ ውስጡ ያቃጭላል። በፈጣሪ መኖር የሚያምኑትን ሰዎች ሁሉ መለስ ብሎ ያስባቸዋል። ከእነሱ መካከል ሚስቱም አንደኛዋ ነበረችና በአውሮፕላን ውስጥ ያልታሰበ ሌላ ትርምስ ተፈጠረ። አንዲት ሴት ባሏ ልጇን ከእሷ ለመንጠቅ ሲል ይህን ድራማ ከተሳፋሪዎች ጋር ተባብሮ ያቀነባበረ ነበር ይመስላል። ስለዚህ ድንገት ሽጉጥ አውጥታ በተሳፋሪዎች ላይ ትደቅናለች። ሁሉም በድንጋጤ ቅዝቅዝ ቢሉን ግን አንዳንድ ሰዎች በቻሉት መጠን እሷን ለማረጋጋት እየሞከሩ ነበር። ቀደም ብሎ ይህ አደጋ እንደጀመረ በመጸዳጃ ቤት ውስጥ ተደብቃ አደንዛዥ ዕፅ የወሰደችው ሴት በድንገት መናገር ትጀምራለች። በልጅነቴ መጽሐፍ ቅዱስ ማንበቤን አስታውሳለሁ። እግዚአብሔር እሱ የሚወዳቸውን ሰዎች በሙሉ ከዚህ ዓለም ለይቶ ስለሚወስድበት ቀን በግልጽ ተናግሯል። ያ ቃሉ እንደተፈጸመ ማምናለሁ። ስለዚህ ይህ ማለት ሁሉም ሰዎች ወደ ገነት ሄደዋል ማለት ነው እያለች በተረጋጋ ስሜት ታስረዳቸዋለች። ይህንን የሰማችው ባለሽጉጣ ሴትም ከመጀመሪያው በላይ ቅውስ ማለት ትጀምራለች። እኔ ከልጄ የተለይቼ መኖር አልችልም፣ እንዴት ከዚህ በኋላ ህይወትን ያለ እሱ መኖር እንደምችል አላውቅም እያለች በሽጉጥታ ወደ ውስጧ በማውራት ጉንጯን በእንባ ታጥበዋለች። ቀጥሎም በተስፋ መቁረጥ ስሜት ህይወቷን ለማጥፋት በመወሰን ሽጉጥን በዝግታ ወደ ራሷ ትመልሳለች። ነገር ግን ጋዜጠኛው በፍጥነት ጣልቃ ገብቶ በራሷ ላይ እርምጃ ከመውሰዷ በፊት በተስፋ ሰጪ ቃላት አጽናንቷት ሽጉጡን ወደ ታች እንድትመልሰው ያሳምናታል። ይህም በእንዲህ እንዳለ በዚህ በኩል የፕሌኑ አብራሪ የድንገተኛ አየር ማረፊያ ጣቢያውን ማዕከል ለመገናኘት በቻለው አቅም ቢሞክርም ምንም አይነት ምላሽ ሊያገኝ አልቻለም። በመጨረሻ ላይ ግን አንድ ሰው ለምላሽ ወደ መገናኛው ቢቀርብም አሳዛኝ ነገር ነበር የነገረው። የሰው ዘር በሙሉ ከመላው ዓለም ላይ መጥፋቱን ያረዳዋል። ይሁን እንጂ አብራሪው ግን ይህንን ነገር ቀድሞ ጠርጥሮት ነበር። ቢሆንም ግን እውነቱን ሰምቶ በማረጋገጡ ተረጋግቶ ወደ ዋናው ሐሳቡ በመግባት ለጣቢያው ሰራተኛው በኒውዮርክ ማረፊያ ለማረፍ ፍቃድ ማግኘት ይችል እንደሆነ ይጠይቀዋል። የአየር ማረፊያው ተቆጣጣሪው ግን ጥያቄውን ውድቅ ያደርግበታል። አውሮፕላን ማረፊያዎቹ በጠቅላላ በርካታ አውሮፕላኖች ተከስክሰውባቸው ሙሉ በሙሉ በመውደማቸው ምክንያት ለማረፍ አስተማማኝ የሆነ የማረፊያ ቦታ እንደሌለ ያሳውቀዋል። በጥሞና ሲያደምጥ የቆየው ጋዜጠኛ በድንገት አንድ ነገር አስታውሶ ወደ አብራሪው ዞር ብሎ እኔ ሳተላይት
ስልክ መስመር አለኝ አንተ ከፈለክ ለመጨረሻ ጊዜ ለሴት ልጅ መደወልና እሷን ማግኘት ትችላለህ ይለዋል። በዚህም ጊዜ በሁለቱ መካከል ከባድ የሆነ የሚያስጨንቅ ጸጥታ ይፈጠራል። አብራሪው አስፈሪ የሆነውን እውነታ በደንብ ተረድቶታል። ይህ ሰዓት ምናልባት ሴት ልጁን ለማነጋገር የመጨረሻ እድል ሊሆን እንደሚችል ተሰምቶታል። ምክንያቱም በዚህ ጊዜ ከዚህ ቦታ በህይወት ተርፎ መውጣትን ማሰብ ለሱ ዘበት ነበር የሆነበት። ስለዚህ አብራሪው በሐዘን ስሜት ተሞላና ልጄን ለመጨረሻ ጊዜ ይቅርታ መጠየቅ እፈልጋለሁ ሲል በሰለለ ድምፁ ይተነፍሳል። በአንድ ወቅት ለክሎይ በስጦታ የሰጣትን የአውሮፕላን ትኬቶች በእጁ አንስቶ ተመለከተና በልቡ ከባድ ጸጸት ተሰማው። ክሎይ እሱና እናቷ እንደ ድሮ ደስተኛ እንዲሆኑላት ትፈልግ ነበር። ነገር ግን በሱ ቸልተኝነት የተነሳ ትዳራቸው እየፈራረሰ መጥቷል። ይህ ሁሉ ችግር የተፈጠረው ደግሞ በእናቷ ጥፋት ሳይሆን በሱ ጥፋት ነበር። ምክንያቱም የክሎይ እናት ስለ አምላክ ባነሳች ቁጥር በከባዱ ጭቅጭቅ የሚያነሳው እሱ ነበር። በዚህ በኩል ደግሞ ክሎይን በድልድይ ላይ እየወጣች እንመለከታታለን። በዚህ ጊዜ እሷ በተስፋ መቁረጥ ስሜት ውስጥ ነበረች። ብቸኝነትም አብዝቶ ስለተሰማትና ቤተሰቧም እንዳለ ተሰውሮ በህይወት ማንም ከርሷ ጋር ስላልቀረ አንድ ክፉ የሆነ ሐሳብ ወደ አይምሮዋ ውስጥ ዘልቆ ነበር። እሱም አሁን ላይ ሁሉም ሰው ከጠፋ አንቺስ በህይወት ቆይተሽ ምን ትሰሪያለሽ የሚል ነበር። ስለዚህ ከዚያ ላይ ተፈጥፍታ ለመሞት እየተዘጋጀች ወደ ድልድዩ ጫፍ ትወጣለች። ነገር ግን ከመውደቋ በፊት ድንገት ስልኳ ይጠራል። ድንገተኛ የሆነው የስልኳ ንዝረት በጣም ነበር ያስደነግጣት። ከድልድዩ ዳርቻ ወደ ኋላ እያፈገፈገች ወደ ስልኳ ስክሪን ተመለከተች። ደዋዩ ከዚህ ቀደም የተዋወቀችው ጋዜጠኛው ነበር። ክሎይ ስልኩን እንዳነሳች ክሎይ አባትሽ ሊያናግርሽ ይፈልጋል አላት እየተጣደፈ። እሷም የእሽታ መልሷን በፍጥነት እንደሰጠች ካሰቃቂ ቆይታ በኋላ የአባቷን ድምጽ በመስማቷ ከአይኖቿ እንባ ማፍሰስ ጀመረች። አባቷም እየተንተባተበ ክሎይ እኔ በጣም ወድሻለሁ አላት ድምጹ በጸጸት እየተወጠረ። ከዚያም በእናትሽና በእኔ መካከል ለሆነው ነገር በሙሉ የእኔ እንጂ የእሷ ጥፋት ምንም አልነበረም ይላታል። ክሎይ ስልኩን እንደያዘች እጆቿ አቅም ያጡባት ጀመረ። አባቷ ንግግሩን ቀጠለ። ስሚ ልጄ አውሮፕላኑ የትም ቦታ ልናሳርፍ አልቻልንም። በፍለጋ ስንኳትንም የቀረን ቦታ የለም። ጊዜ ደግሞ እያለቀብን ነው። ስለዚህ የምንተርፍ አይመስለኝም ይላታል። ክሎይ ለአባቷ ምላሽ ከመስጠቷ በፊት የስልኩ መስመር ድንገት ይቋረጣል። የኔትወርክ ምልክቱም ሙሉ በሙሉ ይጠፋል። ውስጧ በድንጋጤና በፍርሃት ይናወጣል። አባቷ ባለበት ሁኔታ ውስጥ ሆኖ እንዲሞትባት መፍቀድ አልቻለችም። ስለዚህ ከድልድዩ ላይ በፍጥነት ወረደችና በአቅራቢያው ወድቆ ካገኘችው ሞተር ላይ ዘላ በመውጣት መጋለብ ጀመረች። በዚህ በኩል ደግሞ የክሎይ አባት ለተሳፋሪዎቹ በሙሉ አውሮፕላናቸውን በሰላም ለማሳረፍ ምንም አይነት ቦታ ማግኘት አለመቻሉን አሳዛኝ በሆነ አገላለጽ ያሳውቃቸዋል። አስከትሎም አውሮፕላናቸው በራሱ ጊዜ በአየር ላይ እንዳለ እንደሚጋይ ወይ ደግሞ እንደሚከሰከስ ያሳውቃቸውና ሁሉም ሊሞቱ እንደሆነ ይነግራቸዋል። ስለዚህ ሁሉም ሰው ፈጣሪውን በጸሎት ቢያስታውሰው የተሻለ እንደሆነ ይጠቁማቸዋል። በሌላ በኩል ደግሞ ክሎይ ሞተሩን በጥፊያ ስታሽከረክር ቆይታ ወደ አንድ የግንባታ ስፍራ ታማራለች። ስለዚህ ቦታ አስቀድማ ታውቅ ነበር። እንደምንም ችላ ቦታውን ካጸዳችው የአባቷ አውሮፕላን ያለምንም ችግር በሰላም ማረፍ የሚችልበት በጣም አስተማማኝ ስፍራ ነበር። ክሎይ ወደ አባቷ ደውላ እነሱ የሚያርፉበትን ቦታ እንዳገኘች፣ ነገር ግን የአውሮፕላናቸው ያቅጣጫ መጠቆሚያ እየሰራ እንዳልሆነ ነገረችውና እሷ የምትገኝበትን ቦታ ወደ እነርሱ በሜሴጅ ላከችው። ይሁን እንጂ እነሱ ያሉበት ከፍታ በጣም ሩቅ ስለሆነ አውሮፕላኑ የሚያርፍበትን ቦታ ለማግኘት በጣም ተቸገሩ። አሁን ላይ በአውሮፕላኑ ነዳጅ ማቆሪያ ውስጥ የቀራቸው ነዳጅ መጠን በጣም አነስተኛ ስለነበር ከዚህ በላይ መጠበቅ አልቻሉም። ይህም በእንዲህ እንዳለ ክሎይ ለአባቷ በድጋሚ ስትደውልለት አባቷ ትልቅ የሆነ ብርሃን እንድታበራ በመንገድ እሷ የመረጠችላቸውን ቦታ እንድትጠቁማቸው ይጠይቃታል። ስለዚህ ክሎይ አንድ ሰከንድ ሳታባክን ከመኪናዋ ዘላ ወርዳ በፍጥነት ከተሽከርካሪዋ ላይ ነዳጅ ወሰደችና መኪናዋን አቃጥላ ከፍተኛ የእሳት ቃጠሎ ትፈጥራለች። እሳቱ ምሽቱን በብርሃን ይሞላውና ለሚመጣው አውሮፕላን እንደ ጠቋሚ መሳሪያ ያገለግላል። ከላይ ሆኖም አብራሪው እሳቱን ተመልክቶ በመጨረሻም የማረፊያ ቦታውን ይመለከታል። ክሎይ አሁንም ቢሆን ለአውሮፕላኑ የማረፊያ ቦታ እያዘጋጀች በጭነት መኪና ላይ ሆና ወደፊት እየጠረገች በመንዳት ላይ ነች። ነገር ግን አይኗን አሻግራ ከኋላዋ በኩል እየተመለከተች የእሳት ነበልባሉ ተስፋፍቶ ወደ አውሮፕላኑ ያበራ ይሆን ብላ በስጋት ትመለከታለች። በድንገት ግን ሐሳቧ ከራሷ ጋር ባለመሆኑ የተነሳ መጠነኛ አደጋ ይደርስባታል። የያዘችው የጭነት መኪናም በኃይል ተጋጨና ከመንገዷ አላት። እሷም ወደ ዳር ተወረወረችና በወጥመድ ውስጥ ወደቀች። እዚህም ጋር አውሮፕላኑ በሚወርድበት ጊዜ ከአንዳንድ የኤሌክትሪክ ሽቦዎች ጋር ይጋጫል። ነገር ግን ደግነቱ በዚህ ምክንያት አውሮፕላኑ ላይ የደረሰ ምንም አይነት አደጋ አልነበረም።
ይሁን እንጂ ቀድሞ የተጎዳው የአውሮፕላኑ አንደኛው ክንፍ መሬት ሊመታ ተቃርቧል። ድንገት ክንፉ ከመሬት ጋር ከተጋጨ ከባድ ፍንዳታ ሊፈጠርባቸው ስለሚችል ማረፍ የለባቸውም። ነገር ግን አብራሪው ይህንንም እያወቀ ችላ በማለት መውረዱን ይቀጥልና በመጨረሻም አደጋ ይደርስባቸዋል። አውሮፕላኑ በፍጥነት እየተምዘገዘገ ወደፊት ይጓዛል። ክሎይ በጣም ፈራችና ጭንቅላቷን ዝቅ አደረገችው። ነገር ግን እንደ እድል ሆኖ አውሮፕላኑ እሷን አልፎ ይሄድና ምንም አደጋ ሳይደርስባት ትተርፋለች። ቀጥሎም አውሮፕላኑ ተንሸራቶ በመሄድ ከፊት ለፊቱ ከቆመ የጋዝ ታንከር አጠገብ ደርሶ በሰላም ቆመ። አውሮፕላኑ ታንከሩን ቢመታው ኖሮ የነዳጅ ታንከሩ ፈንድቶ እነዚህን ሁሉ ሰዎች ያጋያቸው ነበር። አውሮፕላኑ የነዳጅ ማጠራቀሚያ ታንከሩን ከመምታቱ በፊት ነበር አብራሪው ፍሬኑን ተቆጣጥሮት ያቆመው። ስለዚህ በአውሮፕላኑ ውስጥ የነበሩ ተሳፋሪዎች በሙሉ አሁን ላይ ደህና ናቸው። ሆስተሷም ይህንን ስትመለከት በጣም ተደሰተችና ወዲያው የድንገተኛ መውጫ ስላይዱን ከፈተችው። ይህንንም ተከትሎ ሁሉም ተሳፋሪዎች በፍጥነት ከአውሮፕላኑ ላይ ወረዱ። አሁን ላይ ጋዜጠኛው ካሜሮንና አብራሪው የክሎይ አባት ከአውሮፕላኑ ላይ በሰላም ወጥተው እንመለከታቸዋለን። ክሎይ እነሱን እንዳየቻቸው መጀመሪያ ላይ ጋዜጠኛውን እቅፍ አደረገችውና በመቀጠልም ለአባቷ የጋብቻ ቀለበቱን አውጥታ ሰጠችው። ከዚህ ጥፋት የተረፉ ሰዎች በሙሉ በጭንቀትና በሐዘን ተሞልተው በቆሙበት የከተማቸውን መውደም ይመለከታሉ። ሁሉም በጣም ፈርተው ነበር። በማስቀጠልም የክሎይ አባት እፎይ እንደማለት እያለ እዚህ ጋር ነው መሰለኝ የጥፋቱ ፍጻሜ ይላቸዋል። ክሎይም ቀበል አድርጋ አይ ይህማ የጥፋቱ መጀመሪያ ነው ብላ ተነግራቸውና የሁሉንም ልብ በድንጋጤ ቀጥ ታደርጋለች። ይህ በእንዲህ እንዳለ ፊልማችን ይጠናቀቃል። በፊልሙና በገለጻው ላይ ያላችሁን የትኛውን ማስተያየት ለመቀበል ዝግጁ ስለሆንኩኝ የኮሜንት ቦታውን ክፍት አድርጌላችኋለሁ። ታዲያ ቻናላችንና ቪዲዮአችንን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ በማለት እንደተለመደው ሳምንቱ የእናንተ ይሁን እያልኩኝ እሰናበታችኋለሁ። ጃጊሶ ፊልሞች